የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ አገራቸው ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደምትወስደው ተናገሩ። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብጹ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለውታል። ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉም ግብጽን ከሰዋል። የግብጽ የውጭ ጉዳይ ሚኒስቴር ኢትዮጵያ በአባይ ላይ የተናጠለ እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ ላይ ጥላለችም ብለዋል። የተባበሩት መንግስታት 80ኛ ጠቅላላ ጉባኤ በተካሄደበት ወቅት የሁለቱ ሀገራት ተወካዮች ጠንካራ ቃላትን ተለዋውጠዋል። ግብጽ ኢትዮጵያ በአፍሪካ ቀንድና በምስራቅ ናይል ተፋሰስ አፍራሽ የተናጠል ፖሊሲ እየተከተለች ነው ስትልም ከሳለች። የህዳሴ ግድቡ ግንባታ መጠናቀቅ ለታችኛው ተፋሰስ ሀገራት አደጋ የደቀነ ነው ሲሉ የውጭ ጉዳይ ሚኒስትሩ አክለው ተናግረዋል። የተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ በበኩላቸው ኢትዮጵያ ግድቡን በተመለከተ በተደጋጋሚ ዓለም አቀፍ ህግና መርህን መሰረት በማድረግ ምላሽ መስጠቷን አንስተዋል። አምባሳደር ዮሴፍ የኢትዮጵያ ዘላቂ የትብብር ፖሊሲና የግብጽ አዋኪነት ያላቸው ልዩነት ግልጽ ነው ሲሉ አክለዋል። ኢትዮጵያ በአባይ ወንዝ ላይ ያላት በአቋም ዓለም አቀፍ ህግጋትና በእኩል ተጠቃሚነት ላይ የተመሰረተ እንደሆነም ገልጸዋል። የግብጽ የውጭ ጉዳይ ሚኒስትር በበኩላቸው ኢትዮጵያ ዓለም አቀፍ ህግን መጣስ መርጣለች፣ በተናጠል ፖሊሲዋ የአፍሪካ ቀንድና የምስራቅ ናይል ተፋሰስን እያወከች ነው ብለዋል። ግድቡ በተመረቀበት ዕለት ግብጽ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባስገባቸው ይፋዊ ደብዳቤ ላይ ግድቡን ህገወጥ የተናጠል እርምጃ የተወሰደበት በማለት ገልጸዋለች። በደብዳቤው ላይ ግብጽ ለዓመታት ጉዳዩን በዲፕሎማሲና እንደ ተባበሩት መንግስታት ድርጅት ባሉ ዓለም አቀፍ ተቋማት አማካኝነት ለመያዝ ሞክሯንም ጠቅሳለች። ግብጽ ለዓመታት በትዕግስት ያሳየችው ደካማ ስለሆነች ሳይሆን በአባይ ተፋሰስ ሀገራት መካከል በሚኖር ትብብር ስለምታምን ነው በሚልም በደብዳቤው ተመልክቷል። አምባሳደር ዮሴፍ ለግብጽ የውጭ ጉዳይ ሚኒስቴር በሰጡት ምላሽ ግብጽ ከቅኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚል የተፋሰሱን ሀገራት አግልላለች ብለዋል። ኢትዮጵያ የአባይን ወንዝ ለኃይል አቅርቦት፣ ለምግብ ደህንነትና ለንጹህ የመጠጥ ውሃ ተደራሽነት እንደምትጠቀም ጠቅሰው ግብጽ ግን ይህንን መብት ለመንፈግና በአባይ ላይ በብቸኝነት ተጠቃሚ ለመሆን ትሻለች በማለትም ከሰዋል። ኢትዮጵያ የግድቡን ግንባታ በተመለከተ ከግብጽ ጋር ምክንያታዊ ስምምነት ላይ ለመድረስ በተደጋጋሚ ንግግር ማድረጓን አምባሳደሩ አጣቅሰዋል። አያይዘውም ግብጽ ለቀጠናው ሀገራትን ሰላምና ትብብር ዋጋ እንደማትሰጥ እንዲሁም በአጎራባች ሀገራት መካከል አለመረጋጋት እንዲፈጠር የጦር መሳሪያ በማቅረብ ፖለቲካዊ ጣልቃ ገብነትን እንደምታራምድም ከሰዋል። የታላቁ ህዳሴ ግድብን ጉዳይ ዓለም አቀፋዊ ለማድረግ እየሞከረች እንደሆነ የተናገሩት አምባሳደር ዮሴፍ ግብጽ የተመድን መድረክ ለጠባብ የፖለቲካ ግብ እንዳዋለች እንዲሁም ይህንንም ለሀገር ውስጥና ቀጠናዊ ጉዳዮች ትኩረት እንዳይቸር ለማድረግ እንደምትጠቀምበት ገልጸዋል። ግብጽ በኃይል ከተሞላ አካሄድ ይልቅ ገንቢ በሆነ አካሄድ ላይ እንድታተኩርም አሳስበዋል። የግብጽ የውጭ ጉዳይ ሚኒስትር አገራቸው በዓለም አቀፍ ህግ መሰረት ለግድቡ ጉዳይ እልባት ለመስጠት ዝግጁ ብትሆንም ኢትዮጵያ ለመተባበር ፈቃደኛ እንዳልሆነች ጠቅሰዋል። በዓለም አቀፍ ህግ ለመዳኘት ዝግጁ ከሆኑ እኛም ጉዳዩን በህግ ለመያዝ ሙሉ በሙሉ ዝግጁ ነን። እውነታው ግን በኢትዮጵያ በኩል እንዲህ ያለ ፍላጎት አለመኖሩ ነው በማለትም አክለዋል። በተባበሩት መንግስታት ድርጅት ስምምነትና በዓለም አቀፍ ህግጋት መሰረት ግብጽ ከአባይ ወንዝ ጋር በተያያዘ ደህንነቷን የማስጠበቅ መብት እንዳላትም ተናግረዋል። ኢትዮጵያ በማዘናጋት የሚሊዮኖችን ህይወት አደጋ ላይ ጥላለች፣ መብታችን ሲጣስ ዝም አንልም ብለዋል ሚኒስትሩ። ሱዳን በ2021 ግብጽ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በከፈተችው አቤቱታ ላይ የተቀላቀለች ሲሆን በ2025 ደግሞ ሱዳን በተናጠል ጉዳዩን ወደ ምክር ቤት ወስዷል። ከዚህ ቀደምም እንደ አውሮፓውያኑ አቆጣጠር በ2020 ግብጽ የታላቁ ህዳሴ ግድብን ጉዳይ ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት መውሰዷ ይታወሳል። በ2021 በግብጽና በሱዳን የጋራ ጥያቄ ምክር ቤቱ በግድቡ ዙሪያ ውይይት አድርጓል። ኢትዮጵያ እየወሰደች ያለው የተናጠል እርምጃ ለቀጠናው መረጋጋት አደጋ ነው ሲሉ ሀገራቱ ከሰዋል። የጸጥታው ምክር ቤት ውይይት ሶስቱ ሀገራት የሶስትዮሽ ተቀባይነት ያለው አሳሪ ስምምነት ላይ እንዲደርሱ ምክረ ሀሳብ ቢያስቀምጥም ሀገራቱ ለዓመታት ያደረጓቸው ውይይቶች ውጤታማ አልሆኑም።
ትራምፕ በቀይ ባህር ላይ በ1 ቢሊዮን ዶላር ህንፃ ሊገነቡ ነው። በቀይ ባህር ዳርቻ ላይ በምትገኘው ጅዳ ላይ በ1 ቢሊዮን ዶላር የሚገነባውን የትራምፕ ፕላዛ ህንፃ በተመለከተ ዛሬ ማብራሪያ ተሰጥቷል። ይህንን ህንፃ የሚገነባው የሳውዲ አረቢያ ሪል ስቴት አልሚዳር ግሎባል ሲሆን የሚገነባውም የከተማው እምብርት በሆነው ኪንግ አብዱልአዚዝ መንገድ አቅራቢያ ነው። ፕሬዚዳንት ዶናልድ ትራምፕ የንግድ እንቅስቃሴያቸውን በአረብ ሀገራት ላይ ማስፋፋት እቅድ እንዳላቸው ማስታወቃቸው የሚታወስ ሲሆን ይህኛው ህንፃ በጅዳ ከተማ ሁለተኛቸው የሚሆን ነው። በቅዱ መሰረት ይህን ህንፃ በኒውዮርኩ ማህተን ስታይል የሚሰራ ይሆናል። ከዚህ ቀደም የፕሬዝዳንቱ ድርጅት በጅዳ በ533 ሚሊዮን ዶላር ሌላ ህንፃ በማስገንባት ላይ መሆኑ ይታወቃል። የትራምፕ ድርጅቶች ዋና ስራ አስኪያጅ ኤሪክ ትራምፕ እንደገለጹት ድርጅታቸው በጅዳ ብቻም ሳይሆን በአቡዳቢ፣ ሪያድ እና ኦማንም የተለያዩ ትልልቅ ፕሮጀክቶችን እያከናወነ ይገኛል። የኤርትራ ወደቦች ለውጭ ሀገራት ወታደራዊ አገልግሎት ክፍት አይደሉም ሲሉ ከፍተኛ ባለስልጣኑ ተናገሩ። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ የኤርትራ ወደቦች ለውጭ ሀገራት ወታደራዊ ወይንም የባህር ኃይል ጣቢያነት ክፍት እንዳልሆኑ ሰሞኑን ኒውዮርክ በተካሄደው የወደብ አልባ ሀገራት ስብሰባ ላይ አስታውቀዋል። ኦስማን በወደብ ዙሪያ የውጭ ሽምግልና ፖለቲካዊ ተቀባይነት እንደሌለውና በሕግም አስፈላጊ እንዳልሆነም ገልጠዋል። የወደብ የማግኘት ጉዳይ የንግድ ጉዳይ እንጂ ፖለቲካዊ ወይንም ወታደራዊ ጉዳይ አለመሆኑን የገለጹት ኦስማን የኤርትራን ወደቦች ለንግድም ሆነ ለሎጂስቲክስ አገልግሎት መጠቀም የሚቻለው በኤርትራና ኤርትራ በምትመርጣቸው ሀገሮች መካከል በሚደረግ ቀጥተኛ ድርድር መሆኑን ተናግረዋል። ኤርትራ በወደብ የንግድ አገልግሎት ዙሪያ በእኩልነትና ፍትሐዊ መሪዎች ትብብር ለማድረግ ዝግጁ መሆኗንም ኦስማን አረጋግጠዋል። ህወሓት ክፍፍል የሚያባብሱ ባላቸው ሚዲያዎች ላይ እርምጃ ለመውሰድ ቃል ገባ። ጋዜጠኞች የፕሬስ ነጻነት አደጋ ላይ ነው ሲሉ አስጠንቅቀዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ክፍፍልን ያባብሳሉ እንዲሁም የጠላቶችን አጀንዳ ያስፈጽማሉ ሲል በከሰሳቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት እንደማይኖር አስታውቀዋል። ይህ የድርጅቱ አቋም በክልሉ በሚገኙ ጋዜጠኞችና ሚዲያ ባለቤቶች ላይ ስጋት ፈጥሯል። ይህ ማስጠንቀቂያ የተላለፈው ባለፈው ሳምንት የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር በመቀለ ከተማ ከጋዜጠኞች ጋር በተደረገ ስብሰባ ላይ ነው። ወይዘሮ ፈትለወርቅ ማስረጃ ያላቀረቡላቸውና ስማቸውን ያልጠቀሷቸው ሚዲያዎችን ለአመጽ እየቀሰቀሱና የካዲ ቡድኖች ልሳን ሆነው እያገለገሉ ነው ሲሉ ከሰዋል። ኃላፊዋ ፓርቲውም ሆነ ሰራዊቱ ይህንን እርምጃ ለመውሰድ ተስማምተዋል ሲሉ ተናግረዋል። የትግራይ ሚዲያዎች በፓርቲ ውስጣዊ አለመግባባት ውስጥ ገብተዋል ያሉት ወይዘሮ ፈትለወርቅ ምሁራን፣ ፖለቲከኞችና የሚዲያ ባለሙያዎችን በአጠቃላይ ልሂቃንን አንድነትን በማዳከም ወንጅለዋል። የግል ሚዲያ መሪዎች የኃላፊዋ ንግግር በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉ ገልጸዋል። የቲቢኤስ ዋና አዘጋጅ የሆኑት አቤል ጉሽ ምንም አይነት ታጋሽነት አይኖርም የሚለው አገላለጽ በፕሬስ ነጻነት ላይ የተሰነዘረ ከፍተኛ ጥቃትን ያመለክታል ብለዋል። ፕሬዚዳንት ዶናልድ ትራምፕ ሐማስ ስምምነቱን መቀበል እንዳለበት አሳሰቡ። ካልተቀበለ ግን እስራኤል ለምትወስደው እርምጃ ሙሉ ድጋፍ እንሰጣለን ሲሉ አስጠንቅቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ሐማስ የሰላም ስምምነቱን የማይቀበል ከሆነ እስራኤል የጀመረችውን ስራ ትጨርሳለች በማለትም አሳስበዋል። ትራምፕና ኔታንያሁ የተስማሙበት እቅድ ወታደራዊ ኦፕሬሽኖች በአፋጣኝ እንዲቆሙ ያደርጋልም ተብሏል። ሐማስ በ72 ሰዓታት ውስጥ 20 እስራኤላውያን ታጋቾችንና የሞቱ ታጋቾችን አስክሬን እንዲያስረክብ ምክረ ሐሳብ አቅርበዋል። በምላሹም በመቶዎች የሚቆጠሩ የታገቱ የጋዛ ነዋሪዎች ከእስር የሚለቀቁ ይሆናል። የአውሮፓ ካውንስል ፕሬዝዳንት አንቶኒዮ ኮስታ ኔታንያሁ ለሰላም እቅዱ አዎንታዊ ምላሽ መስጠታቸው አበረታች ነው ብለዋል። ሁሉም አካላት ይህንን አጋጣሚ ተጠቅመው ለሰላም ዕድል መስጠት አለባቸው ሲሉም አክለዋል። ለተኩስ አቁም ስምምነቱ ቅርብ የሆኑት የፍልስጤም ምንጭ እንደተናገሩት ዋይት ሃውስ ለሐማስ 20 ነጥቦችን አቅርበዋል። የፍልስጤሙ ዋፋ የዜና ኤጀንሲ ላይ ባወጣው መግለጫ የፍልስጤም አስተዳደር በጋዛ ላይ የተከፈተውን ጦርነት ለማስቆም ከአሜሪካ ከቀጠናው ሀገራትና አጋሮቻችን ጋር በጋራ ለመስራት አሁንም ቁርጠኛ ነን ሲል አቋሙን አስታውቋል። የተባበሩት አረብ ኤሚሬት፣ ሳውዲ አረቢያ፣ ኳታር፣ ግብጽ፣ ዮርዳኖስ፣ ቱርክ፣ ኢንዶኔዥያ እና ፓኪስታን በጋራ ባወጡት መግለጫ ትራምፕ የጋዛን ጦርነት ለመግታት እያደረጉ ያሉትን ያላሰለሰ ጥረት እንደግፋለን ብለዋል። አሜሪካ በቀጣይ ጋዛን ማን ያስተዳድራል በሚለው ላይ የወጠነችውን እቅድም አስቀምጣለች። ጋዛን በጊዜያዊነት ከፖለቲካ ነፃ የሆነ ኮሚቴ እንደሚመራትና አስተዳደሩን አዲስ ዓለም አቀፍ የሽግግር ጊዜ ተቆጣጣሪ አካል እንደሚከታተልም ተገልጿል። ይህንን ተቆጣጣሪ አካል የሚሾሙት ትራምፕ ይሆናሉ። የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር የዚህ ተቆጣጣሪ አካል እንደሚሆኑም ይጠበቃል።
የእንግሊዝ ጠቅላይ ሚኒስትር ሰር ኪር ስታርመር እቅዱን እንደሚደግፉ ገልጸው ሁሉም ወገኖች አንድ ላይ ሆነው ስምምነቱ እንዲተገበር ከአሜሪካ መንግስት ጋር እንዲሰሩ እንጠይቃለን ሲሉም ጥሪ አቅርበዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው ፈረንሳይ ጦርነቱ እንዲቆምና ታጋቾች እንዲለቀቁ ለመተባበር ዝግጁ ናት በማለት ድጋፋቸውን የገለጹ ሲሆን ይሄ እቅድ ለተጨማሪ ውይይት በር መክፈት አለበት፣ በቀጠናው ዘላቂ ሰላም እንዲሰፍንም ያስችላል ሲሉም ማክሮን አክለዋል። የሰላም እቅዱ ሐማስ ጋዛን በማስተዳደር ረገድ ቀጥተኛ ወይንም ተዘዋዋሪ ሚና ሊኖረው እንደማይችል የሚያትት ሲሆን አብዛኛው የእቅዱ ክፍል አሜሪካ ጋዛን መልሶ ለመገንባት የወጠነችው የመጣኔ ሀብት እድገት ላይ ያተኮረ ነው። እስራኤል ጋዛን አትቆጣጠርም፣ በግዳጅም የግዛቷ አካል አታደርግም የሚል ነጥብም አካቷል። የሰላም እቅዱ ሲተገበር የእስራኤል ጦር ጋዛን ለቆ እንደሚወጣም ተጠቅሷል። ትራምፕ ከዚህ ቀደም ከነበራቸው አቋም በተለየ ሁኔታ የጋዛ ነዋሪዎች ከተማውን ለቀው እንዲወጡ እንደማይገደዱ የተገለጸ ሲሆን ነዋሪዎች እዛው እንዲቆዩ እናበረታታለን፣ የተሻለች ጋዛን እንዲገነቡም እናግዛቸዋለን የሚል ሐሳብ በሰላም እቅዱ ላይ መስፈሩ በዘገባው ላይ ተገልጧል።